በኋላ ቤተሰብ ልንሆን ነው አይደለ? ስለራሴ ምን የሚነገር ነገር አለኝ ብለው ነው ትዬ? ማለት ያው ስላለፈ ህይወትሽ ቤተሰብ ልንሆን አይደል? ስላሳለፍሽው ነገር እውነት ነው። እኔም ስለራስሽ ጥቂት ብትነግሪኝ ደስ ይለኛል። ምን የሚወራ ታሪክ አለኝና ልንገራችሁ እኮ ብዬ ነው። ከፋም ለማም እኮ ሰው ስለራሱ የሚነገር እኮ ጥቂት ታሪክ አለው አይደል እንዴ? እንደው ግን ፋንቱ ሌላው ቢቀር ምንም የምታውቂው ቤተሰብ የለሽም? አንድ ነው ያለኝ። ለጊዜው አንድ ቤተሰብ ብቻ ነው ያለኝ። የት ማለት ማ? አስተዋውቂና። ችግሩ እኔ ነኝ እንጂ እሱ ቤተሰቤ መሆኑን አያውቅም። እንዴት ማለት አልገባኝም። እንዴት ነው ነገሩ? ትንሽ ግራ አጋቢ ይመስላል። እንግዲህ ያው ጊዜው ሲደርስ ሁላችንም ይገባን ይሆናል። ጊዜው ሲደርስ ነው ያለችው? ይሄ ነገር ምን ማለት ነው? የምኑ ጊዜ የሚደርሰው ፋንቱ? እስኪ ተረጋጋ እባክህ። እንዴት ልረጋጋ አባዬ? እንደው ከቻልክ ከዚህ ቤት ዳግምን አስወጣልኝ። ያኔ በደንብ እረጋጋለሁ። ናሆም ቆይ ራስ አይደለ እንዴ ከዚህ በፊት እሱ ከዚህ ከቤት አይወጣም ስትል የነበርከው? እሱ ማለት የመችካልኩኝ። ቆይ ናሆም ለምንድን ነው ወጥ የሆነ አቋም የማይኖር? እንዴት ዝም ብለህ ግባ ውጣ ይባላል? ቆይ እስኪ አንድ ዝም። ቆይ እኔ እኮ ይለወጣል ብዬ አስቤ ነበረ። እሱ ግን ሁኔታው እለት እለት እየባሰበት እየመጣ ነው። ነገሩ የዚህ ቤት መከራ እንደሆነ ማብቂያ የለው። እሺ በቃ ምን ሆነ አትበኝኝ። አሁኑኑ ኑሐሚንን ጥረትና ያደረገውን ነገር ጠይቂያት። ለምን አንተ በጣም ስለተበሳጨ የምታወራው ነገር አታውቅም። እባክህ ዝም በል። ስለዚህ ነው ዳግም እኔ የወለድኩት ልጅ ስለሆነ ለሱ ብቻ ነው የማስበው ማለት ነው አይደለ? ኑሐሚን የኔ ነች። አንቺ ደግሞ እሱ የኔን ነገር ሲመኝ እያየሽ እንደመቆጣጠር ሲገባሽ ጭራሹኑ ለሱ ታዝኝለታለሽ። ምን አይነት ንግግር ነው የምትናገረው? ናሆም ላይ እንደተከለ ነው። ምን አሉኝ? ቅድም ስለ ቤተሰቦችሽ እየተናገረሽ ነበረ። አሁን ግልጽ አድርገሽ ለምን ትነግሪኛለሽ? ለካ ኪችን የሆነ ነገር ጥጄ ነው የመጣሁት። አምራን ያየችውን ማመን አቃታት። የራሷ ጓደኛ የነበረችው ማረሚያ ቤት የተገናኘችው ጓደኛዋ ሌባዋ ስልኳንም ብሯንም ከመጠጥ ቤት እንሄድ በማለት ሰርቃት ታያለች። ይሄን ስታይ ምን ወይት ደረሰ በማለት እሪታዋን አቀለጠችው። ወይዘሮ ፈንቱ እውነቱን ተናገሪ ብለው ሁለቱም አቶ ለይኩንና ወይዘሮ ዝኑ ጠየቋት። ምንድነው ታሪክሽ? የህይወት ታሪክሽ ምንድነው ብትባልም ምንም የህይወት ታሪክ የለኝ ጊዜው ሲደርስ በማለት መልስ ሰጠቻቸው። ይሄን እየተከራከሩ ሳለ ከድንገት እሳት ለብሶ እሳት ጎርሶ ናሆም ከነሱ ጋር መጣ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። ኑሐሚን ክፍል 96 ተለቀቀ። ወደ ክፍል 95 ስንመለስ እንግዲህ ናሆም በመስመር ላይ እየሄደ ያለ ስሜቱን መቆጣጠር አቅቶት መኪና ይዞ ዳግምን ገጨው ብለን ነበረ። ዳግምን ገጭቸው በቃ መግደል አለብኝ በሄድኩበት ኑሐሚንን እያዘና ሊቀማኝ እያሰበ ነው። ከዚህ ሁሉ ገድየው በቃ በነፃነት እኔና ኑሐሚን መራመድ እንችላለን በማለት ነበረ ሰይጣናዊ ሂሳብ የመጣበት። በዚህም የተነሳ እንግዲህ ናሆም መኪናውን በኃይለኝነት አሽከርክሮ ዳግም በመስመር አልፎት ይሄዳል። ዳግምም ሲያይ ወንድሜ በጣም ተቀይሟል፣ ምንም ሳያናግረኝ ዝም ብሎኝ ሄደ በማለት ይናደዳል። እሱም እንግዲህ እውነትም ትክክል አይደለሁም፣ እኔም እኮ ግን ልቤ ነው ምን ላድርገው፣ ልቤ ሊታዘዝልኝ አልቻለም፣ ልቤ ነው በፈለኩበት የሚመራኝ በማለት ራሱን ቢወቅስም ነገር ግን ሊታረም አልቻለም ዳግም ማለት ነው። እናም እንግዲህ ናሆም በጣም ተናዶ ነበርና እየተናደደ እየተበሳጨ ነበር። የዚህ ጊዜ እንግዲህ ከድንገት ኑሐም ታገኘዋለች። ኑሐሚን ምንድነው ምን ሆነህ ነው በምትለው ጊዜ እሷን ቅፍ አድርጎ በቃ ቻው ብሏት እሳት ለብሶ ወደ ቤት ተናዶ ይሄዳል። ቤት በሚሄድ ጊዜም እንግዲህ መጀመሪያ ወይዘሮ ዝኑና አቶ ለይኩን
ወይዘሮ ፈንቱን እየጠየቋን ነበረ። ፈንቱን እንግዲህ አንቺ ግን ምንድን ነው ማለት ይህ ህይወት ታሪክሽ ምንድን ነው ብለው በጥያቄ የሚያፋጥጧት ጊዜ እሷን በመፍራትና በመንቀጥቀጥ ማለት ምን የህይወት ታሪክ አለኝ እኔ ማለት አመጣጥሽ ያው ቤተሰብ ልንሆን አይደለ ሁሉንም ነገር እንድትነግሪን እንፈልጋለን በሚሏት ጊዜ እሷም እንግዲህ እሱ እንግዲህ ጊዜው ሲደርስ ማለት እያሏት ነበር። ጊዜው ሲደርስ ሁሉም ይሆናል ስትል ግራ በመጋባት ነበረ። የዚህ ጊዜ በመሀል ናሆም እሳት ለብሶ እሳት ጎርሶ ወደ ቤተሰቦቹ ቁጭ ብሎ የመጣው ምንድን ነው? ናሆም ይሄ ልጅ ነው ይሄ ዳግም እያለ በጣም እየተናደደ ነበር። ቆይ የሆንከውን ለምን አትናገርም በሚባል ጊዜ ዳግም ነዋ ከኑሐሚን ጋር ከዚህ ሁሉ ኑሐሚንን ጠርተሽ ያለውን ጠይቂያት በማለት ነበር። አንተ ለምንድን ነው እንደዚህ ስሜትህን እንትን የምትለው? ምንድን ነው አንተው አይደለህ እዚህ ቤት እንድኖር ለምን ይሄዳል ብለህ ወጥቶ እንዲሄድ የለመንከው እንዳይሄድ በምትለው ጊዜ አንቺ ስለወለድሽው ልጅ ስለሆነ ነው በሚላት ጊዜ ወይዘሮ ዝኑም በጥፊ ትሰጠዋለች ማለት ነው። ናሆምም የዚህ ጊዜ እንግዲህ እናት ከኋላ ሆና ወላጅ እናት ፈንቱ እያዳመጠችና እየሰማች አይኗን ከልጇ ላይ ተክላለች። አቶ ለይኩንም እያያት ነበር እና በዚህ የተነሳ ጊዜ እኔስ እናትህ አይደለሁ እና ታዲያ እኔ ለሱ አዳለሁ ማለት ነው በማለት ጥፊ ትሰጠዋለች ማለት ነው። ተነስታ ትሄዳለች ማለት ነው። ወይዘሮ ዝኑ ለብቻዋ እንደሄደች እሱም በስሜት ነውና የሚነዳው አንተ እንደዚህ ማድረግ የለብህም ለምንድን ነው እንደዚህ ያደረግከው በማለት አባዬ ስላልቻልኩ ነው ይቅርታ በማለት እንግዲህ ወደ ወይዘሮ ዝኑ ይቅርታ ለመጠየቅ ሲሄድ ነበር። የዚህ ጊዜ እናት የሆነችው ፈንቱ ቁማ በድንጋጤ እያዳመጠችም በጣም እየተጨነቀችም ነበር መልስ በሚሰጥ ጊዜ። የዚህ ጊዜ እንግዲህ ወይዘሮ ፈንቱ እሱ ተነስቶ በሄደ ሰዓት እሺ ግን ምንድን ነው አንቺ አሁንም አይንሽን ከናሆም ላይ ተክለሽ ነበረ ምንድን ነው ያንቺ ንገርኝ እያላት ነበረና እሷም እንግዲህ እየጣርኩት ኪችን አለ እንዳያርብኝ በማለት በጣም በመደናገጥና በመፍራት ያስቀመጠችውን እቃ ነበር ይዛ የሄደችው ማለት ነው። እዛም ሄዳ ኪችን በጣም በስሜታዊ ነገር ነበር ያለችው ማለት ነው። የዚህ ጊዜ እንግዲህ ናሆምም ሄዶ እናቱን ይቅርታ እማዬ በማለት ጥያቄውን ጠይቆ እሷን ለማረጋጋት ችሏል ማለት ነው። እኔም እኮ እንደዚህ ወንድሜ ነው ግን እንደዚህ በኑሐሚን ስለመጣብኝ ነው አንተ እንደዚህ ሁሉ ነገር እንትን ባለ ሰዓት እኛ ላይ እየመጣ እንደዚህ የምትሆነውን ነገር ራስ እንደ ወንድ ተጋፈጥ ስትለው ነበረ ማለት ነው። እንግዲህ ወደ ወይዘሮ ፋንቱ ጋር ስንሄድ እራት ግብዣ ብሎ ነበርና ኑሐሚንና ፋንቱ እራት ያዘጋጁ እንደውም የደስደስ ኤምም ደግሞ ከ3 ቀን በኋላ ልትሄድ ስለሆነ በቃ በዛ እንትን እያለችው ነው እና እሱ እናቱን ይቅርታ ጠይቆ ይሄን ነገር እሺ በማለት የእሱን ሀሳብ ትቀበለዋለች። በዚህም የተነሳ እንግዲህ ናሆምም ከእናቱ ጋር ተገናኝቶ ኑሐሚንም እራት ለመስራት አብራት ኪችን ሄዳ ነበርና ወይዘሮ ፈንቱ በጣም ልጇን ስታየው የሆነ ስሜታዊ መጥቶ ኑሐሚንን ሲያቅፋት ለእኔም ብቻ ነው ወይ የምታቅፈው ብላ የሆነ የተጠራጠረ እሷም አለና እቀፋት አይ ሽንኩርት ነይ ስታነይ በምትል ጊዜ የዚህ ጊዜ በጣም እቅፍ ታደርገውና እንባዋ ይፈሳል። እቅፍ አርጋ አትለቀውም አንላቀቃልን ብሎ ማለት ነው። እናም በዚህ የተነሳ ፋንቱም እንግዲህ እንባዋን እያነሳይ ኑሐሚንም እያለቀሽ ነው ምንድን ሆነሽ ነው ማለት ምንድን ነው ስትላት ነበረ። እና እሷም አይ ምንም አይደለ በማለት ትደብቃለች። የሆነ የተደበቀ ሚስጥር አለች ምንድን ነው ማናውቀው እያለቻት ነበረ። የዚህ ጊዜ ኑሐሚንም ግራ በመጋባት ነበረ እንትን ስትል የነበረው። እንግዲህ ወደ ኤርሚያስ ኮኪናት ጋር ስንሄድ እንግዲህ የኮኪናትና ያችኛዋ ዱርዬዋ ተገናኝተዋል ማለት ነው። እኔ 2 ነው የቀመስኩት ያጨስኩት እያሉ ስለሚጠጡትና ስለሚያጨሱት ከአሁን በኋላ እንኳን ልጅ እንኳን ራሱ በጣም አይኔን ለማየት አልፈቀደችም። መታልቅሳን ሄደች ይህን ጸባይሽን ካላስተካከልሽ ብለች እያለቻት ነበር። እንዴ አንቺ የመቸው ልጅ ነው ልጅ ስትይ እንትን የምትይው ተመች እስከዛሬ እንትን ስትይ አልነበር እንዴ? እንዴት ዛሬ ልጅ ልትይ ቻልሽ? እንደው ልጅ ስትይ ትንሽ እንትን አትይም እያለቻት ነበረ። እንዴ
እናት እኮ ነኝ፣ ምንም ቢሆን እናት ነኝ። አሁን ላይ በጣም እየጸጸተኝ ነው እያለቻት ነበርና እኔም ሁለት ነው የቀመስኩት ያጨስኩት እያለ ይችኛዋ እንግዲህ ኧረ ልጅ አትበይ እያለች ዱርዬዋ እንግዲህ በጣም እንትን እያለቻት ነበር። እናም በዚህ የተነሳ ስለ ኑሃሜን እየጠየቀቻት ነው። እና ኑሃሜን እኮ እዚህ መታ የማን ፍቅረኛ ቢሆን ይሻላል? ኤርሚያስ የእሷን ፍቅረኛ ሆኖ ነበረ የተገኘው በምትላት ጊዜ በጣም ትደነግጥና አሁን የት ናት እሷ? ወጣ ሄዳለች ከቤት ትላታለች። ሁሉንም ታሪክ አውርታት እንግዲህ በመስመር ላይ ስትሄድ ሁለቱም ታያታለች ከድንገት ማለት ነው። መጀመሪያ ወደ ዳጊ ጋር ስንሄድ ዳግሞ አባቱን ለመጠየቅ ሄዶ ነበርና አቶ በሰንበት ጋር በሰንበት ምንድን ነው ልጄ ጠቆርክብኝ፣ ከሳህብኝ ወይስ አልተመችሁም? እናትህ ምንም አልተንከባከበችህ? እናቶ ላይኩ ምንም አልተንከባከቡ እያለ ስለ ልጁ አባቱ እየጠየቀው ነው። ደግሞ የባለፈውም ክስ አባዬ ምን እንደምልህ አላቅም ተመስርቶብሃል ሲል እኔ ሞቴን ነው፣ አንተ ብቻ ጠንካራና ጎበዝ ልጅ እንድትሆንልኝ ነው የምፈልገው፣ ለእኔ ተው አትሰብ እያለው ነበር። አባዬ ይቅርታ፣ በአሁን ሰዓት በአንተ ጋር ብሆን ነበር ደስ የሚለኝ እያለ ዳጊ በቃ ተው ይሄን ተው እያለ ነበርና እነሱ ግን አልተንከባከቡህም? ንገረኝ ዳግም እያለው አይ ጥሩ ናቸው ተንከባክቦኛል፣ ግን እኔ በአንተ ወጥቼ ነው መሰለኝ ኑሃሜን ጋር በቃ ልቤ እያለው ነበር። እንዴት ነው ይህን የምታደርገው? አንተ እኮ በጣም እንትን የወንድምህ እኮ ነው ምናምን እያለው ነበር እኮ ልቤ ባንተ ወጥቶ ነው ብሎት ነበርና ወደ ወይዘሮ ዝኑ ጋርም ስንሄድ ዝኑም ከሱ ጋር ሄዳ ነበርና ልጄን ግን ምንም ነገር እንትን እንዳይል እያለ እየጠየቀ ነበርና እና ታዲያ ምንድን ነው የምታወራው? ይሄን ልትለኝ ነበር እንትን ያልከው እያለችው ነበርና አይ ዝኑ እንግዲህ አሁን ልጄን የሚፈልገውን ሁሉ ልታደርጉለት ያስገድዳችኋል እያለ ነበር። ምንድን ነው መቼም የኑሃሜን ጉዳይ ነው ወይስ ምንድን ነው እያለችው ነው። እና ለልጅ የሚፈልገውን ካለ ማድረግ ነው እያለ አባትም ለልጁ ክትር ብሎ ይላል። እና ይህን ለዚህ ከሆነ አንተ ጋር መምጣት የማያስፈልገኝ ብላ ወይዘሮ ዝኑም ትታው ትሄዳለች ማለት ነው። እንግዲህ ወደ ኑሃሜንና ወደ ጓደኛዋ ስንሄድ በአንድ ሁና ኑሃሜን ከጎዳና ቁጭ ብላለች። እንግዲህ ከጎዳና ቁጭ ብላ እጠጣለሁ በማለት ጓደኛዋ ታገኛትና አይዞሽ በቃ አንቺ ነሽ ወይ ብላ ሰላም ስትላት አወቅሽኝ በማለት ነበር። አዎ እንዴ ማን ነግሮሽ ነው ይሄን ደግሞ ቦታውን በትላትም እንዴ አይቼሽ ነው የመጣሁት፣ ደግሞ ሁለታቸውን ፍቅረኛ ነበረ እያለቻት ነበረ። ይህን ደግሞ ማን ነገረች በማለት ነው እንሄድ በቃ ምንድን ወጣሽ እያለቻት ስልኳንም እንግዲህ በአንድ ሲሄዱ ስልኳንም ከኪሷ አልፋ ሲጨምርባት ነበር ከራሷ ኪስ ወስደ ነበር። እንግዲህ እንጠጣ ብላ መጠጥ ቤት ነው እንሄድ አንድ ሁለት እንበል በማለት ይዛ ሄዳ እንግዲህ አራዳ ቋንቋ እየነገረቻት እያስተማረቻትም ኑሃሜ እንግዲህ እንትን እላለሁ ያለችው ሄዳ እየጠጡ ሳለ ብሯንም ስልኳንም ቀምታታለች ማለት ነው። ያች ዱርዬዋ ልጅ ከድንገት እንግዲህ እየጠጣይ እሷም ትታት ሄዳለች። ከድንገት ስነቃ ኪሷንም ስፈትሽ ብሯም ስልኳም የለ። የዚህ ጊዜ እንግዲህ ነው አምራን በጣም በመናደድ እዛው መጠጥ ቤት ነበር ስልኬስ ብሬስ እያለች እዚህ ላይ ነበረ ፊልሙ ሊጠናቀቅ የቻለው ማለት ነው። በጣም ነው ያሳዘነች። በእርግጥ እንግዲህ ያው አንዳንዴ ሰው የዘራውን ነው እና የሚያጭደው። አምራን አሁን ላይ የዘራቸውን ሁሉ እየቆጠረች እና እያጨደች ነው። እንግዲህ ገንዘቡንም የሰጠቻት ቤት ከራይባት ወይስ እንደዚህ እያለች ነበር እና እንትን ስትላ ጓደኛውን ስታዋያት ነበር። ጓደኛ ማሳኩን እስር ቤት ያገኘቻት ዱርዬ በመጀመሪያም ነግራት ነበር እና እዚህ ላይ ነበረ ብሬ ስልኬስ እያለች ፈጣ ያለቀ ማለት ነው። ለነበረው ቆይታ አመሰግናለሁ። ባይ ባይ።